እግዚአብሔር ይስጥልኝ ስለጋበዝከኝ። እኔ ስለዚህ ነገር ሳስብ በጣም ነው የሚያስደስተኝ። ምክንያቱም ለረጅም ጊዜ አንተ እንዳልከው ብዙ ቆይተናል እና የተጀመረበት ቦታ እዛው ላይ ነው የቆየ ነው። ብዙ አልተንቀሳቀስንም። ግን መጽሐፍ ቅዱስ ለሁሉም ነገር ጊዜ አለው ይላል። ስለዚህ ጊዜውን ጠብቆ ወቅቱን ጠብቆ እግዚአብሔር ረድቶን አጠገባችን ያለውን መሬት እንደውም በገንዘብ ለመግዛትም አንዳንዴ ሞክረን ነበር። ምናልባት ሳትሰማ አልቀረም እና ግን ሳይሳካ ቀረና አሁን በተሻለ መንገድ መንግስትም እንዳልከው ተባብሮን ትልቅ ህንፃ መሰራቱ ለአገልግሎት ትንሽ ዘና እንድንል የሚያደርግ ነው። በጣም የሚያስደስት ነው። እኔ እንደውም እድለኛ ነኝ ሳልሞትን ለውጥ በማየት በጣም ደስ ብሎኛል በእውነት እና ትልቅ ነገር ትልቅ እገዛ ነው እግዚአብሔር ያደረገው። በጣም እጅግ በጣም ደስ ብሎኛል። ሌሎችን ሁሉ ባየን ጊዜ እንደው ወደ ላይ ቀና ብለን ይሄ እነዚህ እያልን ነበር የምንናገረው። አሁን ግን እግዚአብሔር ለእኛም ስለሰጠን ጊዜውና ሰዓቱም ስለደረሰ የእግዚአብሔር በረከት ደግሞ ሰዓቱን ጠብቆ ስለመጣ እጅግ በጣም ደስ ተሰኝቻለሁ። በጣም ነው እግዚአብሔርን ማመሰግነው። በእርግጥ ሁላችን መረባረብ ያለብን ነው። ቅድም ተጠቀሰው ቀላል አይደለም። አንድ አካል ብቻ ያንን የስራ ማለት ሊከብድ ይችላል። በስሙ የአድቨንቲስት ይባላል እንጂ አድቨንቲስት ሲባል እኛ ሁላችን ኦን እናደርጋለን። ንብረታችን ነው። ምንም እንኳን ለልጆች በኑዛዜ ማስተላለፍ የማንችለው ንብረትም ቢሆን የምእመን ንብረት ነው። ጠቅላላ አጠቃላይ የትም ይኑር የትም ይሰራ እዚህም ቢሆን በሌሎችም ቦታዎች የዚህ አይነት ንብረት ቢያርፍ የእግዚአብሔር ስም የሚጠራበት ስለሆነ እያንዳንዱ አባል የተቻለውን ሁሉ ከሚቻለው በላይ መሄዶ ማድረግ እንዳለበት ይሰማኛል። እኛም ያገለገልን ሰዎች ጡረታን ብንወጣ ከጡረታ ከምናገኘውም ሆነ እግዚአብሔር ደግሞ በሌላ በኩል ከሚሰጠውም ገንዘብ በረከት ለዚህ ስራ አስተዋጽኦ ልናደርግ ይገባል። በዚህ ላይ ኢንቨስት ካላደረግን በእርግጥ እንደው ለልጅም ማስተላለፍ ጥሩ ነው። ለሌላም ለቀብር ቀንም ለለቅሶም ለምንም ተብሎ እንኳን ይሰጣል። ነገር ግን ይሄ ከዛ ሁሉ የተሻለ ነገር ስለሆነ ለዚህ ስራ ጡረተኞች ከጡረታቸውም በጡረታ ከሚያገኙት ሊሰጡ ይገባል። ባለፈው ጊዜ አንድ ትንሽ ነገር ቃል የገባሁት አለ። ከዛ ውስጥ የጡረታዬ የስድስት ወር የጡረታዬን ታሳቢ አድርጌ ነው ቃል የገባሁት። ምክንያቱም እግዚአብሔር በዛች ብቻ አይደለም እንድተዳደር ረዳኝ፣ በሌላም በኩል እየረዳኝ ስለሆነ ለእግዚአብሔር ደግሞ ለማድረግ እድል ስናገኝ ወደኋላ ማለት የለብንም። ሁላችን ብንሆን ትንሽ ነው ቢባል ከትንሹም ያንን የምንችለውን ያክል ብንሰጥ እግዚአብሔር ደግሞ የራሱን በረከት ይጨምርበታል፣ በማባረክ ይችላል። እግዚአብሔር በእኛ አማካይነት ነው እኛንን ለእግዚአብሔር ለበረከት መንገዱን የምንከፍት። ለእኛ እሱ የበረከት በሩን እንደከፈተልን እኛም ደግሞ ጡረተኞችም ብንሆን ወጣቶችም ቢሆኑ ሰራተኞችም ቢሆኑ ኃላፊዎችም ቢሆኑ ሌሎች ድርጅቶችም ቢሆን እንደ ኢሄት ዩኒየንም ቢሆን ዲቪዥንም ቢሆን ጀነራል ኮንፈረንስም ቢሆን ሌሎች ግለሰቦችም ቢሆኑ ለዚህ ነገር ወደኋላ ማለት የለባቸውም። ይሄ ደግሞ ትልቅ የሆነ እግዚአብሔር ከባረከን ነገር ስለሆነ እኛ ልንተባበር፣ በእኛ አማካይነት ነው እግዚአብሔር ስራውን የሚሰራው። ለእኛ የሰጠንም ለዚህ አይነት ነገር እንድንሰጥ ብሎ ነው የሰጠን። ያንን ደግሞ በምንሰጥበት ጊዜ እግዚአብሔር ለመስጠት በዘረገነው እጃችን በረከቱን ይሰጠናል። ያንን በረከቱን ይዘን እንመለሳለን። ግን ለመስጠት እጃችን ካልዘረጋን ለዚህ አይነት ልዩ ስጦታ
ሌላውንም በረከት ለማግኘት በስግብግብነት እጃችን ብንዘረጋ ጥሩ አይደለም፣ ደስም አይልም። ስለዚህ እኛም እጃችን ካለን ሁሉ መዘርጋት ያስፈልገናል። ሌሎችም ሰዎች ይህንን ማድረግ የሚችሉ ቢኖሩ ልጆች ሊሆኑ ይችላሉ፣ ቤተዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ይህንን ነገር እንድተባበሩ በዛም ደግሞ ልናስተባብር ይገባል የሚል እምነት አለኝ እና እንደዚህም በማድረግ ሌሎችም የሚሰራው ነገር በማወቅ ልንተባበር ይገባል። ሁሉም ሰው ከተባበረ ለሁሉም ሰው ይሄ በጣም ትልቅና ከባድ የማይቻል ነገር አይደለም። ያስችላል ብለን እንጀምራለን። በትንሽ ነገር ጀምረን ወደ ትልቁ ከዚህ የበለጠውን ከዚህ የተሻለ ይሄ ደግሞ አሁን በዚህ አዲስ አበባ ተደረገ እንጂ በሌሎች ዩኒዮኖችም እንደዚህ ሪፕሬዘንት የሚያደርግ ትልቅ አገልግሎት ሊሰጥ የሚችል ሰፋ ያለ አገልግሎት መስጠት የሚችል ድርጅት ቢሰራ ለሁሉም ልንተባበርና እጆቻችን ልንዘረጋ ይገባል ብዬ አምናለሁ።